አድማጮቻችን መሰንበቻን ኤፍኤም አዲስ 97.1 ላይ ያደመጣችሁ ትገኛላችሁ። አብራችሁን ስላላችሁ እናመሰግናለን። በተለያዩ ጉዳዮች ነው ቆይታ እያደረግን የምንገኘው። ያሳለፍነው ሳምንት ላይ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ይፋዊ ስራ ጉብኝት አድርገው ነበረ። ከዚህም ጉብኝታቸው ጋር በተገናኘ ከኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መክረዋል። ከተለያዩ የስራ ኃላፊዎች ጋርም ውይይት አድርገው በአዲስ አበባ በነበራቸው ቆይታም የተለያዩ ተግባራትን ሲከውኑ ነበረ። ትውልደ ኢትዮጵያዊው ህንዳዊ ሀርሽ ኩታሪን እናገኘዋለን። የህንዱን ጠቅላይ ሚኒስትር የማግኘት በተወሰነ ጊዜም የመነጋገር እድል ነበረው። ስለ ኢትዮጵያና ስለ ህንድም በባህልም የሚያወራርሱን በርከት ያሉ ነገሮች ስላሉ ይህንን መነሻ አድርገን እሱን እናውረዋለን። በንግድና ኢንቨስትመንት ላይ የተሰማራ ትውልደ ኢትዮጵያዊ ህንዳዊ ነው። ከእሱ ጋር እንቆያለን ማለት ነው። መስመር ላይ አግኝተነዋል። ጤና ይስጥልን ሀርሽ፣ እንደምን አለህ? ጤና ይስጥልኝ አቶ ሶሎሞን፣ እንዴት ነህ? አለው ደህና። ደስ ብሎኛል ስለተገናኘን። እኛም በጣም ደስ ብሎናል። በጣም እናመሰግናለን በዚህ ፕሮግራም ላይ ስለጋበዛችሁን። እሺ፣ እኔ ነመስቴ ብያለው። አንድ ማቀው የህንድ ቋንቋ ከሰላምታ እሱ ነው። ነመስቴም አሪፍ ነው። ነመስቴ፣ ነመሽካር በዚህ መጀመር እንችላለን። መልካም። በነገር ላይ ብዙ ኢትዮጵያን እኮ የህንድ ፊልም፣ ሙዚቃ ከመመልከት ለመግባቢያ የሚሆን ነገር አይከብዳቸውም። በጣም በደንብ አስተውላለሁኝ። ብዙ ጊዜ እኮ መንገድ ላይም አንዳንዴ ወክ ስናደርግ የህንድ ሙዚቃ ሰው ሲዘፍን እናዳምጣለን። አንዳንዶቹ ደግሞ አማርኛ እንደማልችል ስለሚገምቱ በህንደኛም የሚያናግሩኝ ሰዎች ያጋጥሙኛል። ስለዚህ የህንድና የኢትዮጵያ የቋንቋ ትስስር በጣም የረጅም ጊዜ ያለው ነገር ነው። አዎ፣ በነገር ላይ ህንዳውያን እንደው ስለ ኢትዮጵያ ምን ያውቃሉ? እኛ የምናውቃቸው በፊልም በሙዚቃ ያወቅናቸው እንዳለ ሆነው ህንድስ እንደው ኢትዮጵያውያንን በተመለከተ ምንድን ነው የሚያውቁት? በጣም ጥሩ ጥያቄ ነው። ህንዳውያን ስለ ኢትዮጵያ ይልቅ የኢትዮጵያ ቡና በዓለም የታወቀች ናት። ህንዳውያን የኢትዮጵያን ቡና በጣም ያደንቋታል እና በጣም ይወዷታል። የኢትዮጵያ ምግብም አሁን አንዳንድ ሬስቶራንቶች አሉ ህንድ ሀገር ውስጥ እና ፖፑላራይዝ መሆን ጀምሯል። በህንድ ብቻ ሳይሆን በዓለም አቀፍ ደረጃ እንጀራ፣ የኢትዮጵያ ምግብ፣ ቆጮም መታወቅ እየተጀመረ ነው በዓለም አቀፍ መድረክ ህንድ ሀገር ውስጥ። እንደው በህንድና በኢትዮጵያ ባህል እንግዲህ ወይ ደግሞ በዘልማድ ከሚከወን ተግባር አንጻር የሚያመሳስለን ነገር ምንድን ነው ማለት እንችላለን ሀርሽ? ብዙ ነገሮች አሉ። አሁን ለምሳሌ የሰላምታ ፈገግታችን፣ ቋንቋው ብዙ ተመሳሳይ ቃላቶች አሉት ህንደኛና አማርኛዎች። ሂሳብ ነው። ለምሳሌ ጠመንጃ ነው። እንደ ምሳሌ አሁን አይምሮ ላይ ብቻ በአጋጣሚ ስለጠየቅኝ ማስታወሳቸው ቃላቶች ናቸው። ሌላም ብዙ ይኖራሉ። በዚህ በተጨማሪ ደግሞ ኢቭን የህንድ ምግብና የኢትዮጵያ ምግብ በጣም ይመሳሰላሉ። ያሉት ቅመማ ቅመሞቹ አንድ አይነት ናቸው እና ወጣችን፣ ክካችን በጣም ይመሳሰላል እንዳመጋገብ። በዛም በተጨማሪ ደግሞ ፋሚሊ ስትራክቸራችን ተመሳሳይ ነው። ኢትዮጵያ ውስጥ ታላቆች ይከበራሉ፣ ለታናሽ ደግሞ በጣም ፍቅር ይሰጣል። አብሮ የመኖር ባህል አለ፣ አብሮ የመብላት ባህል አለ። በእጅ ነው የምንበላው፣ አብረን አለ አይደለ? እንደ ፋሚሊ ሁሉንም ምግብ በጋራ ሼር አድርገን ነው የምንበላው። ህንድም በዛው ነው። በዓሉ በጣም ተመሳሳይ ነው። በሀገር ደረጃ ያላቸው የኢትዮጵያና የህንድ ግብ ላይስ እንደው ምን ማለት እንችላለን? በሁለቱ ሀገራት ጉዞ ላይ ህንድም ኢትዮጵያም ተመሳሳይ አቅጣጫ ላይ ናቸው እና አብሮ ተምሮ አብሮ መራመድ የሚችሉ ሀገሮች ናቸው እና በዚሁ ልክ ዓለም በእኩልነት እና ተከባብሮ ዓለምን የመምራት አቅም ያላቸው ሀገሮች ናቸው ህንድና ኢትዮጵያ። ይህንን የምለው ምክንያት ሁለቱም ሀገሮች ሰፊ የወጣት ፖፑሌሽን አላቸው። የኢትዮጵያም የህንድም ህዝብ ወጣት ናቸው በብዛት። ይሄ ራሱ አንድ ትልቅ ነገር ነው። ምክንያቱም የዛሬ ወጣት ኢንፍሉዌንሱ እና አስፒሬሽኑ፣ ምኞቱ እና ባህሪው እየተመሳሰለ እየሄደ ነው። የኢትዮጵያና የህንድ ምኞት አንድ አይነት ነው። ማደግ እንፈልጋለን፣ ዓለም መምራት እንፈልጋለን፣ ቴክኖሎጂ ላይ መምራት እንፈልጋለን፣ ትምህርት ላይ መምራት እንፈልጋለን፣ ጤና ላይ እና ከጤና ጋር የተገናኙት ዘርፎች ላይ መምራት እንፈልጋለን፣ ኢንዱስትሪ ላይ ወይም በአምራችነት በግብርና መምራት እንፈልጋለን እና እነዚህ ነገሮች ህንድና ኢትዮጵያን አንድ አይነት አጀንዳ ይሰጣሉ። በዚህ በተጨማሪ ደግሞ ንጹህ አየር እንዲኖር፣ አካባቢያችን የተጠበቀ እንዲሆን አንድ ሌላ
ኮመን አጀንዳ ነው። ይሄ በመንግስት ደረጃ ብቻ ሳይሆን በህዝባዊ ደረጃም ነው። ይሄ እነዚህ ነገሮች የህዝብ እና የወጣቱ ምኞት ናቸው ወይም ፍላጎት ናቸው። መልካም። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝት በጣም ትልቅ ጉዳይ ነበር ያሳለፍነው ሳምንትና እንደው ይሄ የእሳቸው ጉብኝት እንዴት ያለ ትርጉም አለው? ምን አይነት እድልስ ይዞ ይመጣል በሁለቱ ሀገራት ግንኙነት ላይ? ኢትዮጵያ ዛሬ በዓለም አቀፍ ደረጃ ኢግኖር አትደረግም። ጠንካራ ድምፅ አላት። ብሪክስ ላይ ህንድና ኢትዮጵያ አብረው ይሰራሉ። ኢትዮጵያም ደግሞ ድምፅዋን በብሪክስ ማሰማት ትችላለች። G20 ላይም ሰሞኑን ስብሰባ ላይ ተሳትፋለች ኢትዮጵያ። እዛ ላይም ድምፃችን አሰምተናል። ብሪክስ ላይም እያሰማን ነው። UN ላይም አፍሪካን ዩኒየን ላይ በመልቲላትራል ደረጃ ኢትዮጵያ የምትናቅ ደረጃ ላይ አይደለችም። ስለዚህ ማንኛውም ሀገር ከኢትዮጵያ ጋር ጠንካራ ግንኙነት ለመገንባት ይፈልጋል ብዬ አምናለሁ። ህንድና ኢትዮጵያ ጠንካራ ግንኙነት ያላቸው ሀገሮች ናቸው። አሁን እንደተጫወት ነው በዓላችን፣ ህዝባችን ተመሳሳይ ናቸው። ይሄ ደግሞ ግንኙነታችን ያጠናክራል። አሁን ደግሞ አብሮ በብዙ ዘርፎች በጋራ መስራት ይችላሉ። አንዱ ዓለም በፍጥነት እየተቀየረች ነው። ጂኦፖለቲካሊ በጣም በፍጥነት እየተቀየረች ነው። ስለዚህ እርግጠኛ ነኝ ሼርድ ሴኪሪቲ አሬንጅመንቶች ሊኖሩ ይችላሉ። ኤዱኬሽን፣ ትምህርት በጣም ወሳኝ ነገር ናት እና አብሮ ትምህርት ላይ ህዝባቸውን የተሻለ የትምህርት ደረጃ እንዲኖራቸው በጋራ መስራት ይችላሉ። ICT፣ IT ቴክኖሎጂ፣ አርቲፊሻል ኢንቴሊጀንስ፣ AI እዛ ላይም ህንድም ኢትዮጵያም ሼርድ የሆነ ወይም ተመሳሳይ አላማዎች ሊኖራቸው ይችላሉ። እዛ ላይም ተቀናጅቶ ቢሰሩ በጣም ውጤታማ ይሆናሉ ብዬ አምናለሁኝ። ግብርና ላይም ኢንቨስትመንትና ንግድ ላይም እና የህንድ ኢንቨስተሮች ኢትዮጵያ ውስጥ መጥቶ ኢንቨስት እንዲያደርጉ በጣም እናበረታታለን። እኔም ራሴ ኢንቨስተር ነኝ እና ኢትዮጵያ ውጤታማ ሀገር ናት፣ ምርታማ አገር ናት። ወደ አንተ ልመልስ። መግቢያ ላይ እንዳልኩት ትውልደ ኢትዮጵያዊ በዜግነት ህንዳዊ ነህ። ትውልድህ እዚህ ነውና ኢንቨስትመንት ላይ ትሰማራለህ። ኢንቨስትመንትን ካነሳ አንተ በንግድና ኢንቨስትመንት ዘርፍ ውስጥ እንግዲህ ወደ 7 አካባቢ ተቋማት አሉ። በኢትዮጵያ ነው ያለኸው። በየአመቱ ታማኝ ግብር ከፋይ ተብለህ ትሸለማለህ። የገበታ ለሀገር ለሸገር ፕሮጀክት ላይ አስታውሳለሁ እንግዲህ የ5 ሚሊዮን ራቱ ላይም ተሳትፈሃል ከፍለ። እንደው ይሄ ለትውልደ ኢትዮጵያዊው ህንዳዊ ያለው ትርጉም እንደምን ያለ ነው? በእንዲህ አይነት መንገድ በኢትዮጵያ ያለ ተሳትፎ ላይ ጥሩ ጥያቄ ነው። ሪሰርችን በደንብ ሰርተሃል። 6 ተሸልመናል። እስካሁን ድረስ 7 ሽልማቶች ነበር የተዘጋጁት። ከዛ ውስጥ 6 ላይ ተሸልመናል። ግብር ስንከፍል ወይም መዋጮ ስናደርግ ለሀገር ነው አይደለ የምንሰራው በጋራ። ስለ ኢትዮጵያ ደግሞ በጣም ያስደስተኝ ነገር ግብርም መዋጮም ስናደርግ ስራው መሬት ላይ ወርዶ ውጤቱ ይታያል። የዛሬ 5 ዓመት የነበረች አዲስ አበባ እና ዛሬ ያለችው አዲስ አበባ በጣም ተለውጧል አይደለ? አሁን ደግሞ አዲስ አበባ ብቻ ሳይሆን ስንት ከተማዎች ልማት መሬት እየወረደ ነው። ለዚህ ደግሞ እኛም ደግሞ ተሳታፊ ስንሆን ትንሽዬም ቢሆን አሻራ ብንጥል በጣም ኩራት ነው የሚሰማን፣ በጣም ደስታ ነው የሚሰማን። እኛ አለንበት የሚል ስሜት አለ፣ እኛም ተሳታፊ ነን የሚል ስሜት አለበት እና እኔም ማበረታታው ለሌሎቹም ነጋዴዎቹም ግለሰቦቹም የእናንተንም ለሀገር ልማት አሻራ ጣሉ። ሀርሽ እንግዲህ ቅድመ አያቶችህ ኢትዮጵያ መጡ እና 4ኛ ትውልድን አንተ እዚህ ስትወለድ ህንዳዊም ነህ ኢትዮጵያዊ ነህ እና ህንዳዊም ኢትዮጵያዊ መሆን ምን ማለት ይሆን? ምን አይነት እድሎች አሉት? ህንዳዊም ኢትዮጵያዊ መሆን ማለት ምንድን ነው? የሁለቱንም ባህል ሼር እናደርጋለን። የሁለቱንም ባህሪዎች አለ፣ ሁለቱም ላይ እንሳተፋለን። ሁሉም ባህሎች እናከብራለን። ስለዚህ የራሱ አድቫንቴጅ አለው። እኛም ደግሞ እድለኛ ነን ብለን እናምናለን። ምክንያቱም ኢትዮጵያ የተባረከች ሀገር ናት እና እኛም ደግሞ በዚሁ ልክ ኢትዮጵያ ውስጥ በመወለዳችን ኢትዮጵያ ውስጥ በመኖራችን ትልቅ አክብሮትና ደስታ፣ እርካታና ክብር ይሰማናል። መልካም ሀርሽ፣ እንግዲህ ብዙ እዚህ ኑሮ ኢትዮጵያ ነው። ስለዚህ ባህሉንም የዕለት ተዕለት ህይወታችንንም በደንብ ታውቀዋለህ። ሙዚቃ አድማጭ ነው የኢትዮጵያ ሙዚቃዎችን? ይህ እኮ ሚስጥር ነው። ግን ለማንኛውም የምወደው ዘፈን 2 ዘፈኖች አሉ። ሁለቱም
ቤቲጂ ወይም በብሩክታዊት የሚባል አንድ ዘፋኝ አለ። ሀገር የሚባል አንድ ዘፈን አለ እና ቢራቢሮ የሚባል ሌላ ዘፈን አለ። እነዚህ የምወዳቸው ዘፈኖች ናቸው። የኢትዮጵያስ ምግብ እንዴት ነው ትመገባለህ? የትኞቹን ትወዳለህ? ይኸውልህ እንጀራውን እበላለሁኝ፣ ወጦቹንም እበላቸዋለሁኝ፣ ክኮቹንም፣ ምስር ወጥም፣ ሽሮም፣ ቆጮም ምን ስማ ዳጣውን ሁሉ ነገር ያው እንዳልኩ ነው። የኢትዮጵያ ባህል ከኢትዮጵያ ባህል ጋር በደንብ ኢንቲግሬት አድርገናል። አታዘጋጅም ምግብ ላይ? አላዘጋጅም። አንድ ግን ምንድነው ቬጂቴሪያን ነኝ። ስለዚህ ስጋና አሳ አልበላም እኔ። ያ ትንሽ ይለኛል። ያው ጾመኛ ነኝ ማለት ይቻላል። የዘላለም ጾመኛ ነኝ ማለት ይቻላል። መልካም እንግዲህ የተገናኘነው ዋና መነሻችን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝት ነው በኢትዮጵያ እና እሳቸውን በብሔራዊ ቤተ መንግስት የማግኘት እድል ነበረ እና ምን አልካቸው? አዎ በሂንዲ አይደለም ያወራ ነው። እሳቸውም ጉጅራቲ ናቸው፣ እኔም ጉጅራቲ ነኝ። ጉጅራቲ በምዕራብ ህንድ ያለው አንድ ክልል ነው። በጉጅራቲ ነው ያናገርኳቸውኝ። ኬንቾ ብያቸዋለሁኝ። ግን ትልቁ መልእክቴ እኔ ኢትዮጵያዊ ነኝ የሚል መልእክት ሰጥቻቸዋለሁኝ። እሳቸውስ ምን አሉ? ሁሉ ነገር በፍጥነት ነው የተካሄደው፣ ግን በጣም በፈገግታ ነው ያናገሩኝ በጉጅራቲ። እሺ ላበቃ ነው። እንደው ለኢትዮጵያም ለህንድም ያለህ ምኞት እንዴት ያለ ነው? አያቴ ኢትዮጵያ ውስጥ የወርቅ ወንዝ ታልፋለች ብሏል እና ኢትዮጵያ ውስጥ የወርቅ ወንዝ ትኖራለች ብሏል። አባቴም ደግሞ በዛው ተስፋና ምኞት ነው ኢትዮጵያ ውስጥ የኖረውና ስራውንም ወደ እኔ ያስተላለፈውና እኔም ኢትዮጵያ ውስጥ የወርቅ ወንዝ ትኖራለች ያልፋል ብዬ አምናለሁኝ፣ እመኛለሁኝ። ፈጣሪ ኢትዮጵያን ይባርካት፣ ብልጽግና ያላት በለጸገች ሀገር ያደገች ሀገር ያርጋት። ህንድንም በዛው ልክ እሷም የተባረከች ሀገር ናት፣ እሷም እንድትበለጽግ እንመኛለን። ጥሩ ቆይታ ነበረን ብዬ አስባለሁኝ። እናመሰግናለን። ምን ማለት ነው በህንድ? धन्यवाद በሂንዲ ይባላል። ሹክሪያም በኡርዱ ይባላል። በጉጅራቲ አብሃር ማኖቹ ይባላል። በሶስት የተለያየ ቋንቋ እናመሰግናለን ይባላል። ስለዚህ እኔ ሹክሪያትን መርጫለሁ እና በጣም አመሰግናለሁ። እሺ እሱንም መጠቀም ትችላለህ። ቴንክ ዩ ሶ ማች። እኔም በጣም አመሰግናለሁኝ። መልካም መሰንበቻ ይመለሳል። አብራችሁን በድጋሚ